እንድናመሰግነው ሳይገባን እንዲገባን አድርጎ ኃጢአት በደላችንን ሳይቆጥርብን ነውራችንን ሸፍኖ በተቀደሰው ስፍራ ለቅድስና ለበረከት የጠራን ቅዱስ አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። ትናንትና በነበረን የወንጌል አገልግሎት በጣም የተሳካ ነበር። ምክንያቱም በየትኛውም አካባቢ ጉባኤ ሲዘጋጅ ዓርብ ዕለት ቀዝቀዝ ያለ ነው የሚሆነው። ቅዳሜ ሻል ይላል። የመጨረሻው ቀን ላይ ያማረ ይሆናል። በሕይወታችንም እንደዚያው ነው። ብዙ ጊዜ መጨረሻውን ነው ቶሎ ማግኘት የምንፈልገው። ገለምሶች ግን በጣም በተለየ ሁኔታ ዓርብን እሁድ አስመስላችሁ በጣም ተረጋግታችሁ ልባችሁን ከፍታችሁ አይምሮአችሁን ሰብስባችሁ በትናንትናው ዕለት ታግሳችሁ እጅግ የተወደደ የእግዚአብሔር ቃል ስንማር ቆይተናል። መምህራችን መጋቤ አእላፍ ትናንት የጀመሩትን ትምህርት ዛሬ ፈጽመዋል። እግዚአብሔር አምላክ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። በእድሜ በጸጋ እግዚአብሔር ይጠብቅልን። እናንተንም ደግሞ ይህንን ወንጌል የምትሰሙበትን ልባችሁን እግዚአብሔር ይጠብቅላችሁ። እስኪ ከፍ ባለ ድምፅ አመስግኑት እግዚአብሔርን። ዛሬ በሚኖረን የትምህርት ጊዜ አጠር ላለ ደቂቃ የእግዚአብሔርን ቃል እንማራለን። የምንማማርበት የትምህርታችን መሪ ኃይለ ቃል ወይንም ደግሞ ርዕስ የሚሆነን ያችንም ከተማ በጥበቡ አዳናት የሚል ይሆናል። ያችንም ከተማ በጥበቡ አዳናት። ይህ ቅዱስ ቃል ተጽፎ የሚገኘው በመጽሐፈ መክብብ ምዕራፍ 9 ቁጥር 16 ላይ የተመዘገበ የእግዚአብሔር ቃል ነው። እግዚአብሔር አምላካችን በዚህ ቅዱስ ቃል ያስተምረናል። በዚህ ቅዱስ ቃል ይመክረናል። በዚህ ቅዱስ ቃል ስብራታችንን እየጠገነ ጉድለታችንን እየሞላ የተጣመመውን እያቀና የጠፋውን እየመለሰ ሁለንተናችንን አስተካክሎ ሁላችንንም በቅዱስ ቃሉ ያሳድገናል። በእምነት ሰምተን እንድናድግ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። አሜን በሉ። ይህ ቅዱስ ቃል ለምን ጊዜውም በልባችን ታትሞ እንዲኖር እኔ ካልኩት በኋላ እናንተም ትሉታላችሁ። ያችንም ከተማ በሉ እስኪ አንድ ጊዜ በጥበቡ አዳናት። በምኑ? በጥበቡ ምን አደረጋት? አዳናት ይላል። በዚህ በመጽሐፈ መክብብ ምዕራፍ 9 ቁጥር 13 እስከ ቁጥር 18 ድረስ ጠቢቡ ሰሎሞን በምሳሌ ያስቀመጠውን ከሕይወታችን ጋር አዋህደን መረዳት፣ መገንዘብ፣ ማስተዋል በምንችለው ልክ እንማራለን። ሁላችን እንደምናውቀው ጠቢቡ ሰሎሞን የንጉሥ የዳዊት ልጅ የነበረ ንግስናን ሊቀበል ሲል ከእግዚአብሔር ጥበብን የለመነ በጥበብ እስራኤልን የመራ ከነገስታት መካከል እንደ እርሱ ሁሉ የተሟላለት የለም የተባለለት በክርስቶስ ትምህርቶች በተደጋጋሚ በሐዲስ ኪዳን ስሙ የተነሳ ጠቢቡ ሰሎሞን መጽሐፈ ምሳሌ፣ መጽሐፈ ተግሣጽ፣ መጽሐፈ መክብብና መኃልየ ዘሰሎሞን የሚባሉትን ታላላቅ መጻሕፍትን ጽፎልናል።
ይህ ጠቢቡ ሰሎሞን ከጻፋቸው መጻሕፍት መካከል አንዱ የሆነው መጽሐፈ መክብብ በሚባለው መጽሐፍ ላይ ጠቢቡ ሁሉን ከተመለከተ በኋላ በዚህ የመጽሐፍ ቅዱስ ክፍል በተደጋጋሚ የሚናገረው አንድ ቃል አለ። ከንቱ የሚል ቃል። ምን የሚል ቃል? ከንቱ ይላል። አንድ ጊዜ ብቻ አይልም። ከንቱ ከንቱ የከንቱ ከንቱ ብሎ መጻፍ ይጀምራል። በዚህ ዘመን እንደዚህ ተብሎ ቢጻፍ ማንም አይቀበልም። ምክንያቱም እኛ አነቃቂ ንግግር ጆሮአችን ጠግቧል፣ ለምደነዋል። የሚያነቃቃንን ነው የምንፈልገው። ለሆነች ደቂቃ አነቃቅቶ ከዚያ በኋላ ምንም ቢሆን ጉዳያችን አይደለም። በዛች ደቂቃ መንቃት እንፈልጋለን። ወገኖቼ ምንም ነገር ከመራራም ቢጀምር ከጣፋጭም ቢጀምር ዋናው ፍጻሜው ነው። ዋናው ምኑ ነው? ፍጻሜው ነው። ይህ ጠቢቡ ሰሎሞን እንደዚህ አለ። ከፀሐይ በታችም ይህን ጥበብ አየው በማለት ይጀምራል። ከፀሐይ በታች የሚለው ንግግሩ በዚህ የመጽሐፍ ቅዱስ ክፍል ውስጥ ብዙ ጊዜ ተጠቅሷል። ስለዚህ እንደዚህ አለ። ከፀሐይ በታች አንድ ጥበብ አየው። አንዲት ታናሽ ከተማ ነበረች፣ ጥቂት ሰዎች ነበሩባት። ልብ በሉ። አንዲት ታናሽ ከተማ ነበረች፣ ጥቂት ሰዎች ነበሩባት። ኃያል ንጉሥ ከተማይቱን ከበባት። ጦር ታጥቆ ከተማይቱን የሚዋጋ የሚገዛ ረግጦ የሚያኖር ኃያል የተባለ አንድ ንጉሥ አለ ከተማይቱን ከበባት። ከዚያ በኋላ ከተማይቱ ታናሽ ስለሆነች በዚያም ከተማ የሚኖሩ ሰዎች ጥቂት ስለነበሩ ያቺን ታናሽ ከተማና ጥቂት ሰዎችን የከበበው ኃያል ንጉሥ ግንብ ገነባ አላቸው። ከዚያ በኋላ ንጉሡ ግንቡን ገነባ። በዚያች ከተማ አንድ ጥበበኛ ግን ድሃ የሆነ ሰው ተገኘ አለ። ይህ ጥበበኛ የሆነው ድሃ በከተማይቱ የተገኘው ጥበበኛው ድሃ በጥበቡ ያቺን ከተማ አዳናት አለ። በጥበቡ ምን አደረጋት? አዳናት። ከዚያ በኋላ በዚያ ከተማ ያሉ ሰዎች ያንን ጥበበኛውን ድሃ ከተማይቱን የታደገውን ከተማይቱን ያዳነውን ከተማይቱን ከባርነት ከሞት ከኃያላን ነገሥታት መገዛት ነፃ ያወጣውን ይላል። ያንን ጥበበኛውን በጥበቡ ከተማይቱን ያዳነውን ሰው ግን ማንም አልሰማውም፣ ረሱት፣ ዘነጉት ይላል። አሁን ይህ ታሪክ ምንድን ነው የሚያስረዳን? አንድ ከተማ አለች፣ ታናሽ ከተማ ናት። ይቺ ታናሽ ከተማ ጥቂት ሰዎች የሚኖሩባት ናት። ኃያል ንጉሥ ተነሳ፣ ዙሪያዋን ከበባት። መክበቡ ብቻ አይደለም፣ ግንብ ገነባባት። ግንብ መገንባቱ ብቻ አይደለም፣ ኃያል ነው፣ ሊገዛት ሊቆጣጠራት የሚችል ነው። ነገር ግን ያችን ከተማ ያዳናት ደግሞ አንድ ጥበበኛ ነው። ስንት ጥበበኛ ነው? መልሱልኝ። ስንት ጥበበኛ? አንድ ጥበበኛ። ጦር ያልታጠቀ ከኃያሉ ንጉሥ ጋር የሚቋቋምበት የጦር መሳሪያ የሌለው ግን በጥበቡ ያቺን ከተማ አዳናት። ወገኖቼ አጠር ባለ ሁኔታ ለመመልከት ይቺ ከተማ የተባለችው የምንኖርባት ዓለም ናት። በውስጧ ያሉ ጥቂት ሰዎች ነበሩባት የተባሉት አዳምና ሔዋን ናቸው።
አዳምና ሔዋን ትናንት ዘፍጥረትን ስናጠና በክብር ከተፈጠሩ በኋላ በገዛ ፍቃዳቸው ከክብር ወርደው ተዋርደዋል። ስለዚህ ጥቂት ተባሉ። ጥቂት መባላቸው ደካማዎች መሆናቸውን ያሳያል። ይቺን ከተማ የከበባት ኃያል ንጉሥ የተባለ ሳጥናኤል ነው፣ ዲያብሎስ ነው። ዲያብሎስ በመጀመሪያ ሔዋንን ባሳተ ጊዜ በእባብ ገላ ተሰውሮ ወደ ገነት መጥቶ ሔዋንን በሸነገለ ባታለለ ጊዜ ከተማይቱን ከበበ ይላል። አያችሁ፣ በዚያች ከተማ የሚኖሩ ሰዎች ጥቂት ናቸው። አዎ ደካማዎች ናቸው። ኃያል የተባለውን ንጉሥ መቋቋም አልቻሉም። የገነባውን ግንብ ማፍረስ አልቻሉም። አዎን ወገኖቼ፣ በመጀመሪያ ደረጃ አዳምና ሔዋን በኃጢአት ከወደቁ በኋላ ተላልፈው ከተሰጡ በኋላ በደማቸው ፍሬ ለውሰው ለእግዚአብሔር መስዋዕት አቀረቡ። ሰይጣን የገነባውን ግንብ ግን ማፍረስ አልቻሉም። ምክንያቱም ጥቂት ሰዎች ስለሆኑ። ከዚያ በኋላ ብዙ ሊቃነ ካህናት ተነሱ። በየዓመቱ ሊቀ ካህናት በጉ ላይ እጁን እየጫነ የሕዝቡን ሁሉ ኃጢአት ያ በግ ተሸክሞ ያ በግ እየታረደ ደሙን ሊቀ ካህናቱ ተሸክሞ ወደ ቅድስተ ቅዱሳን ገብቶ መስዋዕት አቀረበ። ያ የበግ ደም የተገነባውን ግንብ ማፍረስ አልቻለም፣ ጥቂት ስለሆነ፣ ኃይል ስለሌለው። ስለዚህ እነዚህን ጥቂት ሰዎች ነፃ የሚያወጣ አንድ አካል ያስፈልጋል። ለ5500 ዘመናት በባርነት ቀንበር ተይዘው ሞት ተፈርዶባቸው ልጅነታቸውን አጥተው ከእግዚአብሔር ተለይተው የሚኖሩትን እነዚህን ሰዎች ከኃጢአት የሚያድናቸው ግንቡን የሚያፈርሰው ከመከበብ ነፃ አውጥቶ የራሱ የሚያደርጋቸው ከዚህ ኃያል ከተባለ ንጉሥ ነፃ የሚያወጣቸው አንድ አካል ያስፈልጋል። ምክንያቱም እነርሱ ጥቂቶች ናቸው፣ አይችሉትምና። አልቻሉትም። ጥቂት ሰዎች ነበሩባት አለ። ጥቂት ሰዎች ነበሩባት። ንጉሡ ሲከባቸው ጥቂቶች ናቸው፣ አልቻሉም። ግንቡን ሲገነባ ጥቂቶች ናቸው፣ ማስቆም አልቻሉም። የተገነባውን ግንብ ማፍረስ አልቻሉም፣ ጥቂቶች ናቸው። ከተማይቱ ታናሽ ከተማ ናት አለ። ሰይጣን ብዙ ጊዜ የኃጢአትን ግንብ ገንብቷል። የኃጢአትን ግንብ ገንብቷል። ኤፌሶን ምዕራፍ 2 ከቁጥር 11 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ ይለዋል። ክርስቶስን እንመጣበታለን። ስለዚህ አንድ የጥል ግድግዳ ነበረ። አንድ የጥል ግንብ ነበረ። አንድ የኃጢአት ግድግዳ ነበረ። ሰውን ከእግዚአብሔር ያራቀ፣ ሰውን ከእግዚአብሔር የለየ። እነዚያ ጥቂት ሰዎች ግንቡን ማፍረስ አልቻሉም። እነዚያ ጥቂት ሰዎች ያንን ንጉሥ ማሸነፍ አልቻሉም። ወገኖቼ ዛሬም ይህ ኃያል የተባለው ሰይጣን ኃይሉን አጣ እንጂ አልሞተም። እየሰማችሁ ነው አይደለ? ደከመ እንጂ አልጠፋም። ዛሬም ይሸነግላል።
ዛሬም ያታልላል። ዛሬም ክርስቲያኖችን ይከባቸዋል። ለዚህ ነው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ኤፌሶን ምዕራፍ 6 ቁጥር 10 ላይ እንዲህ ብሎ የተናገረው የማነብላችሁ በደንብ እንድትገነዘቡ ነው። እንደዚህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉ ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ይህ የሚዋጋ ገዢ የተባለ ይህ የሚዋጋ ዓለምን የሚገዛ የዓለም ንጉሥ ተብሎ የተጠራው ሰይጣን በመጀመሪያ ይሸነግላል። ምን ያደርጋል? ሸንጋይ ነው ሰይጣን፣ ይሸነግላል። ስለዚህ የእርሱን ሽንገላ ለመቃወም እንድትችሉ የእርሱን ውጊያ ለመቋቋም እንድትችሉ ከዚህ ንጉሥ ከተባለ ዓለምን ከሚገዛ ገዢ ተብሎ ከተጠራ ነገር ግን ረቂቅ መንፈስ ከሆነው ሰዎችን ከሚያታልለው ከሚያስተው ከሰይጣን ውጊያ ነፃ ለመሆን እንድትችሉ ፈጽማችሁ ደግሞ መቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ አለ። ይሄ በአዲስ ኪዳን የተነገረ ነው። በብሉይ ኪዳን አባቶቻችን ታገሉ፣ ግን ጥቂት ነበሩ፣ ግንቡን አላፈረሱትም። አብርሃም አንድ ልጁን ወደ ሞሪያም ተራራ ይዞ ወጣ፣ ግን ግንቡን አላፈረሰው። የጥል ግድግዳው አልፈረሰም። እነ ኢሳይያስ በመጋዝ ተሰነጠቁ። ብዙ አባቶቻችን ዋጋ ከፈሉ። ጽድቃችን እንደ መርገም ጨርቅ ተቆጠረ እስኪሉ ድረስ፣ እባክህን ሰማያትን ቀደ ብትወርድ ምን አለ እስኪሉ ድረስ፣ እባክህን ውረድ ተወለድ ብለው እስኪለምኑ ሱባኤ ይዘው ትንቢት እየተናገሩ በምሳሌ እየመሰሉ በብዙ መንገድ ጠበቁት ክርስቶስን። ምክንያቱም ከተባለ ኃያሉን ንጉሥ የሚያሸንፈው ጠቢብ ነው፣ ጥበብ ነው፣ ጥበበኛ ነው። ስለዚህ ሶሎሞን እንደዚህ አለ፣ ቅጥሩን ቀጠረ፣ ግንቡን ገነባ። ሰዎቹ ጥቂት ናቸው። ስለዚህ በዚያች ከተማ አንድ ጥበበኛ ነገር ግን ድሃ የሆነ ጥበበኛ ነው ወደዚያች ከተማ መጣ ይላል። ወደ ሁላችንም ሕይወት ጥበበኛው ክርስቶስ ይምጣልን። አሜን በሉ። እርሱ ጥበብ ነው ራሱ። በእውነት በጥበብ ስንመራ ቤታችን ጤናማ ይሆናል። በጥበብ ስንመራ ትዳራችን ጤናማ ይሆናል። በጥበብ ስንመራ ሕይወታችን ጤናማ ይሆናል። ስራችን ጤናማ ይሆናል። አገልግሎታችን ይከናወናል። ወገኖቼ ሁሉ ነገር የሚሳካው በጉልበት ሳይሆን በጥበብ ነው። ጥበብን መጠቀም። ጥበበኛው መጣ። ድሃ ነው፣ ያኛው ኃያል ነው፣ ይህኛው ግን ድሃ ነው። ሁሉ ያለው ግን ድሃ የሆነ። ለዚህ ነው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 8 ቁጥር 9 ላይ እንደዚህ ይላል፣ ትእዛዝ እንደምሰጥ አልልም፣ ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኛነት ደግሞ ልመረምር እላለሁ። የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና። ምን ስጦታ? የማንን? እየሰማችሁኝ ነው ማለት ነው። የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ስለ እናንተ ምን ሆነ? ሀብታም እኮ ነው። ሰማይና ምድርን በቃሉ የፈጠረ ሀብታም ባለጸጋ። ግን ስለ እናንተ ምን ሆነ አለ?
ድሃ ሆነ። ከሰማያት ወርዶ ሰማይ ዙፋኔ ምድርም የእግሬ መረገጫ ያለ ጌታ በቤተልሔም ግርግም ተገኘ። እመቤታችን ቅድስት ድንግል ማርያም ለዚህ ከሰማይ ለመጣው እንግዳ በማህፀኗ ላረፈው መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ለሚወለደው እግዚአብሔር ራሷን ሰጠች። እርሷን በቤተ መቅደስ ያደገች ናት። ስለዚህ ምንም እንደሌለው ድሃ በከብቶች ግርግም በቤተልሔም ተወለደ። በጣም ብዙ ሰዎች የክርስቶስን ማንነት ከቤተልሔም መመርመር ይጀምራሉ። በደንብ ስሙኝ። ክርስቶስ ማንነቱ ከቤተልሔም አይጀምርም። ቤተልሔምን ራሷን የፈጠረ ክርስቶስ ነው። ክርስቶስ ዓለም ሳይፈጠር ዘመን ሳይቆጠር በባህሪው በአምላክነቱ ከአብና ከመንፈስ ቅዱስ ጋር በእኩል ስልጣን ያለና የሚኖር የዘላለም አምላክ ነው። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት። የዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ መረጃ ስለሚጠይቋችሁ የዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ክርስቶስ እንደዚህ አለ። አባቶይ አለ፣ አባቶይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አለ አንተ በራስህ ዘንድ አክብረኝ በማለት ተናገረ። አያችሁ፣ ዓለም ሳይፈጠር ከአብና ከመንፈስ ቅዱስ ጋር እኩል ስልጣን ያለው ዓለምን ለማዳን እንዲሁ ስለወደደን ያቺን ታናሽ ከተማና ጥቂት ሰዎችን ሊታደጋቸው ነፃ ሊያወጣቸው ሀብታም የሆነው ባለጠጋ የሆነው ዓለምን የፈጠረው ሁሉን ቻይ የሆነው ጌታ ከሰማይ ሰማያት ወርዶ በቤተልሔም ግርግም ተኛ፣ ድሃ ሆነ። በእርሱ ድህነት እኛ ባለጠጎች እንድንሆን። ለዚህ እኮ ነው አባ ጊዮርጊስ ዘጋስጫ ሲናገር እንደዚህ አለ። ሶስት ነገር ይገርመኛል አለ። ስንት ነገር? ሶስት ነገር ይገርመኛል። አባቱ የማይቀድመው ልጅ፣ እናቱን የፈጠረ ልጅ፣ የፈጠራትን የወለደች እናት አለ። አይገርምም ወይ? አባቱ የማይቀድመው ልጅ አለ። አባቶቻችን ከኛ ይቀድማሉ። በመገለጥ በመፈጠር አንድ ነን። አንዴ ነው እግዚአብሔር የፈጠረን፣ ግን በመገለጥ ይቀድሙናል። ስለ ክርስቶስ ሲናገር አብ አይቀድመውም አለ። አባቱ የማይቀድመው ልጅ፣ ከዚያስ እናቱን የፈጠረ ልጅ። ማንን የፈጠረ ልጅ አለ? ከእናንተ መካከል እናቱን ፈጥሮ ከእርሷ የተወለደ? ለዚህ እኮ ነው በሃይማኖተ አበው ድንግል ፈጣሪዋን ወለደችው። ማንን? ፈጣሪዋን ወለደችው። ከዚያ የፈጠራትን የወለደች እናት ከድንግል ማርያም በቀር ሌላ አለች? የለችም። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግናት እመቤታችንን። ስለዚህ ይህ ባለጠጋ የሆነው ጥበብ የሆነው አካላዊ ቃል ከሦስቱ አካል አንዱ የሆነው ጌታ ከሰማይ ሰማያት ወረደ፣ ከእመቤታችን ተወለደ፣ በቤተልሔም እንደ ድሃ በግርግም ተኛ። ይህ ጥበበኛ ታናሿን ከተማና ጥቂት የሆኑትን ሰዎች ሊያድናቸው በዚያች ከተማ በዚህ ዓለም ተገኘ። ስለ ሁላችንም ድሃ ሆነ። በእርሱ ድህነት እኛ ባለጠጎች እንድንሆን ፊልጵስዩስ ምዕራፍ 2 ላይ እንዲህ የሚል ቃል አለ። ምዕራፍ 2 ከቁጥር 1 ጀምሮ አነብላችኋለሁ። በደንብ ስሙኝ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ። አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሆንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንዳች እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከእርሱ ይልቅ እንዲሻል በትሕትና ይቁጠር።
እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። በማን መልክ? መልሱልኝ። በማን መልክ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ ይላል። አያችሁ፣ ስልጣኑን እንደ መቀማት ሳይቆጥረው ከሰማያት ወርዶ ያ የዘላለም አምላክ በከብቶች ግርግም ተገኘ። ያ የዘላለም አምላክ በምድር ላይ ተመላለሰ። ያቺ ከተማ ለማዳን ጥቂት ሰዎችን ሊታደጋቸው ያ ጥበብ ድሃ ሆኖ በምድር ላይ ተመላለሰ አለ። ጠቢቡ ሰሎሞን ይህንን በምሳሌ ተናገረ። ተመላለሰ፣ ቀን ቀን እያስተማረ ማታ ማታ ተራራ ላይ ያድራል። ምክንያቱ ሲባል ቤት አልነበረው። ምን አልነበረው? ዛሬም ይጎበኛል እስራኤል ሀገር ቤት አልባው ኢየሱስ የሚባል ስፍራ አለ። ቤት አልነበረውም። ቀን ቀን እያስተማረ ማታ ማታ ተራራ ላይ ነው የሚያድረው። የእኛም ቤት ለመስራት እሱ ቤት አልባ ተባለ። እኛም ባለጠጎች ለማድረግ እርሱ ድሃ ሆነ። እኛን ከፍ ለማድረግ እርሱ ዝቅ አለ። እኛን ለማክበር እርሱ ምራቅ ተተፋበት። እኛን ሊታደገን ነፃ ሊያወጣን። ምክንያቱም ጥቂት ነን፣ ታናሽ ከተማ ነን። ኃያሉን ሰይጣንን መቋቋም አልቻልንም፣ ደካማዎች ነበርን። ያ ጥበብ በመካከላችን ተገኘ። ያ ጥበብ ደሃ ሆኖ ተገለጠ። ያ ጥበብ ሁላችንንም ሊያድነን ራሱን ዝቅ አድርጎ እኛን ከፍ አደረገን። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት ክርስቶስን። ስለዚህ ይሄ ጥበብ መጣ። ጠቢቡ ሰሎሞን ተናገረ። አንድ ጥበበኛ ድሃ በዚያች ከተማ ተገኘ አለ። በዚያች ከተማ የተገኘው ጥበበኛው ድሃ ከተማይቱን ሊታደግ፣ በዚያች ከተማ የተገኘው ጥበበኛው ድሃ ጥቂት ሰዎች የተባሉትን ኃይል የሌላቸውን፣ ስልጣን የሌላቸውን፣ ፍጹም የሆነ ቅድስና ያልነበራቸውን፣ በጥንተ አብሶ የተዳደፉትን ቁጥር 18 ላይ ጠቢቡ ሰሎሞን ተናግሮታል። በአንድ ኃጢአተኛ ሁሉ እንደሚበከል ሁሉ እንደሚቆሽሽ ተናገረ። ስለዚህ በአንዱ ኃጢአተኛ በአዳም ምክንያት ዓለም በውርስ እርግማን ተይዞ ወደቀ። በአንዱ ጻድቅ በኢየሱስ ክርስቶስ ምክንያት ዓለሙ ሁሉ ከኃጢአት እስራት ተፈታ፣ የእግዚአብሔር ልጅ ተባለ። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት ክርስቶስን። ስለዚህ ይሄ ጥበብ ነው ወደኛ የመጣው። ማቲ ዋቀዮ ኦጉማዳን ከንጉተሜ ሶሎሞን ብየ እስራኤል ወጋ አፍርተመ ኦጉማዳን ቡልቻ ከንቱሬ ኢልመ ዳዊት ከንቴ ሶሎሞን ኪታበ ከነረቲ ፈኬኛን አኩመ ዱበቴ ፈኬኛን አኩመ በርሲሴ መጋላ ጢቆ ከንታቴ ሰነ ኬሰት ነሞኒ ሙራሳ አች ኬሰ ጅራቻ ከንቱረን ገሩሞ ዲናን መርፈመኒ ከንጅረን ዲና ሰነ ኬሳ ቢሊሰ በውዳፍ ዲና ኢሳን መርሴ ሰና ሞቲ ኢሳን መርሴ ደላ ኢረት ኢጃሬ ሰና እንጂፈቹ ከንደንዳን ሁምነ ዋን እንቀብኔፍ ኦጉማ ከንተይ ኦጉማዳን ፈይሱ ከንደንደው ቢሊሰ ባሱ ከንደንደው አምኒ ቶኮ ነምኒ ህየሰ ተኤ ቶኮ ሀርከ ቀሌይ ከን ጀደሜ ቶኮ ኢሳን ወለካቲ አርገሜ ሰበሰነ ቢሊሰ ባሴ ጀደ ገለኒ ፉልፍኔ መቃሳቲፍ ያተው ሜልን ጀራቲ ገለቴ ፈዳ። ያ ጥበበኛ መጣ። ከመጣ በኋላ ታደገን። አያችሁ፣ እኛ ደካሞች ነበርን፣ እርሱ አበረታን። እኛ ጥቂት ነበርን፣ እርሱ አበዛን። እኛ በመከራ ስጋት ውስጥ ነበርን፣ እርሱ ከመከራ ስጋትና ከመከራ ነፃ አወጣን። በጥበቡ ያቺን ከተማ አዳናት አለ። በጥበቡ ምን አደረጋት?
ያችን ከተማ ምን አደረጋት? አዳናት። ክርስቶስ ጥበብ የተባለ ዓለምን እንዴት እንዳዳነ እጅግ አስደናቂ ነው። ሰዎች መረዳት አይችሉም። ለዓለም ሞኝነት በሚመስል ሁኔታ ግን ያ ጥበብ የተባለው ያ ጥበበኛው ድሃ ሞኝነት በሚመስል ሁኔታ ከተማይቱን አዳናት አለ። ለዚህ ነው አባቶቻችን ሲናገሩ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ እጅግ ይበልጣል ይላሉ። አያችሁ፣ የፈጠረበት ጥበብ እጅግ የሚያስደንቅ ነው። ትናንት ተምረናል እንዴት እንደፈጠረ፣ ሰማይን እንዴት እንደዘረጋ፣ ምድርን እንዴት እንዳጸና፣ ሰውን በመልኩ እንዴት እንደፈጠረ፣ የሚታየውን የማይታየውን ተመራማሪዎች ዘመናቸውን ሙሉ ቢመራመሩ እድሜ እየተጨመረላቸው እንኳን ቢመራመሩ ጨርሰው የማያውቁትን ነገር ሁሉ እግዚአብሔር እንዴት እንደፈጠረ ጥበቡን ተመልክተናል ትናንትና። ከዚያ ጥበብ የሚበልጠው ግን ሰውን ያዳነበት ጥበብ ነው አለ። ሰውን ያዳነበት ጥበብ ይበልጣል። እንዴት ነው ሰውን ያዳነው ሲባል ድሃ ሆኖ ሀብታም አደረገን። ራሱን ዝቅ አድርጎ ከፍ አደረገን። ሰይጣን ዘርግቶት ነበረ። ያችን ከተማ በጥበቡ ለማዳን በሥጋ ተገለጠ። የማቴዎስ ወንጌል ምዕራፍ 4 ላይ በገዳመ ቆሮንቶስ 40 ቀን 40 ሌሊት በጾም በቆየበት ጊዜ ምሳሌ ሊሆነን ሊያስረዳን 40 ቀናትን ከጾመ በኋላ ተራበ። ፈታኝም ወደ እርሱ ቀርቦ እንደዚህ አለ፣ በእውነት እግዚአብሔር ልጅ ከሆንክ እነዚህን ድንጋይ ዳቦ እንዲሆኑ በላለው። ሰይጣን አሁንም ያለው የእንጀራ ጉዳይ ላይ ነው። ክርስቶስ ደግሞ ሊሰጠን የመጣው ይሄኛውን እንጀራ ሳይሆን የሕይወት እንጀራ ነው። ምን ሊሰጠን የመጣው? እስኪ የሕይወት እንጀራ በሉ። የዮሐንስ ወንጌል ምዕራፍ 6 ላይ 3 እንጀራዎች አሉ። አንደኛው የመና እንጀራ ነው። እስራኤላውያን በምድረ በዳ በልተው የሞቱት እንጀራ። ክርስቶስ ቃል በቃል እንደዚህ አላቸው፣ አባቶቻችሁ በምድረ በዳ መና በሉ ሞቱ። ያ የበሉት መና የዘላለም ሕይወት ዋስትና ሊሆን አይችልም። ሁለተኛው የበረከት እንጀራ፣ አሁን የምንበላው ደግሞም ክርስቶስ እየባረከ ይሰጣቸው የነበረ እንጀራ። ይህንን እንጀራ የሚበሉ ይሞታሉ። ቀድሞ የበሉ ሞተዋል፣ ወደፊትም የሚበሉ ይሞታሉ። አሁን የምንበላው እንጀራ ለዘላለም ሕይወት ዋስትና ሊሆን አይችልም። ከዚያ ክርስቶስ እንደዚህ አላቸው፣ እኔ የሕይወት እንጀራ ሆኜ መጥቻለሁ። ምን ሆኜ መጥቻለሁ? አያችሁ፣ ኃያል የተባለው ሰይጣን ከበባት ከተማይቱን። የተከበበች ከተማ ምግብ ልታገኝ አትችልም። የተከበበች ከተማ ሰላም ልታገኝ አትችልም። የተከበበች ከተማ በረሃብ የተጠቃች ትሆናለች። ስለዚህ ዓለም በሰይጣን ወጥመድ ተከቦ ነበረ። ዓለም በሰይጣን ወጥመድ ተይዞ ነበረ። ይህ ጥበበኛ መጣ። ይህ ጥበበኛ በመካከላችን ተገኘ። ፍጹም ሰው ሆኖ ተገለጠ። ስለዚህ የመና እንጀራ ያላዳናቸውን ጥቂት ሰዎች፣ የበረከት እንጀራ የማያድናቸውን ጥቂት ሰዎች፣ እርሱ ግን የሕይወት እንጀራ ሆኖ መጣ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ብሎ ይህ የዘላለም አምላክ ጥበበኛ የሆነው ጠቢብ የሆነው ራሱ ጥበብ የሆነው ክርስቶስ በሥጋ ተገለጠና ሰይጣን ስለ ምድራዊው እንጀራ ሲያወራ እርሱ ግን ከፍ ያለውን የሕይወት እንጀራ ሰጠን። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት ክርስቶስን። ይህንን ጥበብ ዓለም አላወቀውም። ለዓለም ሞኝነት ነው የምንሰብከው። ወንጌል ለዓለም ሞኝነት ነው። ሃይማኖት ለዓለም ሞኝነት ነው። አያችሁ፣ ለእነርሱ ሞኝነት ነው። ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ከቁጥር 23 ጀምሮ እስከ ፍጻሜው ድረስ በሚገባ እንደተረከው ሞኝነት ነው ለዓለም። ይህ ጥበበኛ ድሃ፣ ይህ ጥበብ የሆነው ክርስቶስ ፍጹም ሰው ሆኖ ተገለጠ፣ መጣ። መረዳት አልቻሉም። ምክንያቱም ለእነርሱ ሞኝነት ነው። ለፈሪሳውያን ሞኝነት ነበረ። መጣ፣ በመካከላችን በየጥቂቱ አደገ፣ በመካከላችን ተመላለሰ፣ አስተማረ። ድሃ ስለነበረ ማንም አልተቀበለውም።
የጠራቢው የዮሴፍ ልጅ አይደለምን ብለው እየተሳለቁበት ይማ የጠራቢው የዮሴፍ ልጅ አይደለምን እናቱስ ማርያም ትባል የለምን እያሉ እየተሳለቁ ሳይሰሙት ቆዩ። እርሱ ግን በጥበቡ በምኑ መልሱልኝ፣ በምኑ በጥበቡ ያቺን ከተማ አዳናት። በጥበብ በመካከላችን ተመላለሰ። ሞኝነት በሚመስል ሁኔታ እርሱ ግን በጥበብ አደገ። ሞኝነት በሚመስል ሁኔታ እርሱ ግን በጥበብ አስተማረ፣ ዞረ፣ መከረ። በመጨረሻም በጥበብ በመስቀል ላይ ተሰቀለ። አያችሁ፣ ለዓለም ሞኝነት ነው። ዓለም አትቀበለውም። ደካማነት ነው በመስቀል ላይ ተሰቅሎ መሞት። ሰዎችም አልሰሙትም አለ ጠቢቡ ሰሎሞን። ጥበበኛ ነው፣ ዓለምን ያዳነ ነው። ነገር ግን አለ እነዚያ ጥቂት ሰዎችም አልሰሙትም። እነርሱኑ ሊያድን መጥቶ እነርሱም አልሰሙትም። እንኳን ሊሰሙት እንዴት ለሊቀ ካህናት መልስ ትሰጣለህ ብሎ በጥፊ መታው። አንዱ መጻጉዕ የተባለው የዮሐንስ ወንጌል ምዕራፍ 5 ላይ አልጋን ተሸከምና ሂድ የተባለው ሰውዬ ብድግ ብሎ እንዴት ለሊቀ ካህናት መልስ ትሰጣለህ ብሎ ክርስቶስን በጥፊ መታው። ከዚያ ጌታ ለምን ትመታኛለህ አለው። ለምን ትገርፈኛለህ ያለው የለም። ሲገረፍ ዝም ብሏል። ለምን ትሰቅሉኛላችሁም አላለም። ለመጻጉዕ ግን መልስ ሰጠ። ለምን ትመታኛለህ አለው። አልጋህን ተሸክመ ሂድ አልኩ እንጂ ምን በደልኩ? ስለምን ትመታኛለህ? 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዘ ተጣብቀ ትኖርበት የነበረውን አልጋ ተሸከምና ሂድ ብሎ አያችሁ። 38 ዓመት የተኛን ሰውዬ በአንድ ጊዜ ጉልበትና ኃይል ሰጥቶ አልጋ እንዲሸከም ማድረግ ራሱ እኮ ሌላ ምርምር ነው። ሰው እኮ 38 ዓመት አይደለም 3 ወር የተኛ ሰውዬ በአንድ ቀን ተነስቶ አይቆምም። እስኪያገግም፣ እስኪበረታ፣ ስጋውን እስኪጠነክር ይባላል። ብዙ ነገር ይተረካል። በአንድ ቃል ክርስቶስ ብድግ አደረገው። አልጋን ተሸክመ ሂድ አልኩ እንጂ ምን በደልኩ? ለምን ትመታኛለህ አለው። አያችሁ፣ ለሰዎች ሞኝነት ነው። ክርስቶስ ግን በጥበብ ሰይጣንን ወደ ራሱ አቀረበ። በጥበብ ኃያል የተባለው ሰይጣንን በቃሉ ስልጣን አስሮ በመስቀሉ ረግጦ ለዘላለም ዓለምን ሊገዛ ታናሽ የተባለችውን ከተማ ዓለምን የከበበውን ሰይጣንን ኃይሉን አድክሞ ለዘላለም ልጆቹን ነፃ ሊያወጣ ደሃ የሆነው በስጋ የተገለጠው ሁሉ እያለው እንደሌለው በምድር ላይ የተመላለሰው ክርስቶስ ዝም አለ። ምክንያቱም የሚያድነው በጥበብ ነውና። በጥበብ ነው የሚያድነው። ይሄ ጥበብ ዛሬም ለዓለም አልተገለጠም። የክርስቶስ መሰቀል፣ የክርስቶስ መሞት ለዓለም ሞኝነት ነው። ለዚህ ነው ቅዱስ ጳውሎስ የመስቀሉ ቃል አለ ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው አለ። አዎ ለኛ ለምናምን ኃይላችን ነው። ለኛ ለምናምን መዳኛችን ነው። ለኛ ለምናምን ሕይወታችን ነው። ለማያምኑት ግን ሞኝነት ነው። ኢየሱስ ክርስቶስ ተሰቅሎ አዳነን ሲባል ለእነርሱ ሞኝነት ነው፣ ለኛ ግን ክብራችን ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ጥበብ ሰው አልተረዳው። እርጥብ መስቀል ተሸክሞ እየወደቀ እየተነሳ ምራቅ እየተተፋበት ጀርባውን በጅራፍ ተገርፎ እየቆሰለ 6666 ጊዜ ታውቃላችሁ። የአይሁድ ጅራፍ ጫፉ ላይ መቆንጠጫ አለው። እኛ እንደምናውቀው ይሄ የገበሬና የቡሄ ጅራፍ አይደለም፣ መቆንጠጫ አለው። የቤተ ክርስቲያን ጻፊ የቤተ ክርስቲያንን ታሪክ የጻፈው እንደተናገረው ጀርባው ላይ መቆንጠጫ ያለው አንድ ጊዜ ሲገርፍ ስጋውን ቦጭቆ የሚያነሳ። በዚህ ምክንያት ክርስቶስ 6666 ጊዜ ተገርፎ ጀርባው ተተልትሎ አጥንቶቹ እስኪቆጠሩ እስኪታዩ ድረስ ዝም በማለት በመስቀል ላይ ተሰቅሎ ተጠማው እያለ እጆቹንና እግሮቹን ተቸንክሮ የሾህ አክሊል አስሮ ሰውነቱ በደም ተለውሶ ይሄንን ሁሉ ዋጋ የከፈለው በጥበብ ዓለምን ለማዳን ነው። ይቻላል በኃይል ግን ፍቅሩን ገለጠ። ፍቅሩን ገለጠ። ምን ያህል እንደወደደን፣ ምን ያህል እንዳፈቀረን፣ ምን ያህል እንዳከበረን፣ ምን ያህል እንደሚወደን በጥበብ
በመስቀል ሞት ክርስቶስ ፍቅሩን ገለጠ። በመስቀሉ በመካከል ያለውን የጥል ግድግዳን በስጋው በደሙ አፈረሰ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አያችሁ፣ በመካከላችን የጠብ ግድግዳ ነበረ። በእኛና በእግዚአብሔር መካከል ግድግዳ ነበረ። በሕዝብና በአሕዛብ መካከል ግድግዳ ነበረ። በእስራኤላውያንና በተቀሩት አሕዛብ በተባሉት መካከል ግድግዳ ነበረ። አያችሁ፣ በመካከላችን የነበረውን ግድግዳ ሰይጣን የገነባውን ጠቢቡ በምሳሌ እንደተናገረው ዙሪያውን ግንብ ገነባ አለ። ያንን የተገነባውን ግንብ ክርስቶስ በስጋው አፈረሰ። የራቁትን አቀረበ፣ የጠፉትን መለሰ፣ የሞቱትን አዳነ። በባርነት ቀንበር የተያዝነውን ሰይጣን የከበበንን ሁላችንንም ክርስቶስ በሞቱ ሞትን ድል አድርጎ የራሱ አደረገን። ይሄ ትልቅ ጸጋ ነው ወገኖቼ፣ ይሄ ትልቅ ክብር ነው። ይሄንን ለመረዳት ነው ጥበብ የሚያስፈልገው። ያ ጥበበኛው ድሃ ያችን ከተማ በጥበቡ አዳናት። እንደዚህ ያለ አናጢዎች የናቁት ድንጋይ የማዕዘን ራስ ሆነ አለ። አያችሁ፣ በአናጢዎች የተናቀችው ድንጋይ ማዕዘን ላይ የሚቀመጥ ድንጋይ በቀኝና በግራ የሚመጣውን ግንብ አስተሳስሮ አንድ እንደሚያደርገው ክርስቶስ የተለያዩትን በመካከላቸው የነበረውን የጠብ ግድግዳን ካፈረሰ በኋላ በደሙ ሕዝብና አሕዛብን፣ ነፍስና ስጋን፣ ሰውና መላእክትን፣ ሰውና እግዚአብሔርን የተለያዩትን ሁሉ አንድ አደረገ። ግንቡን አፈረሰ፣ ልጆቹን ነፃ ወጣ። ሰይጣንን ኃያል የተባለውን ቀጥቅጦ ከእግራችን ስር ጣለልንና የተጨነቅነውን የተከበብነውን እኛን ሁላችንንም በሞቱ ሕይወትን ሰጠን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይህንን ጥበብ መረዳት ያስፈልጋል ወገኖቼ። ኦጉማ ከነቤኩን በርባቺሳዳ ኑቲ ዋቀዮራ አደባኔ ቱሬ ገርበ ሰይጣናት አኔ ቱሬ አንጎ ሙጩማ ከኛ ደብኔ ቱሬ ከናፍ ክርስቶስ ሰሚራ ገድ ቡኤ ሃለ ሁንደ ከኛ ከንታቴ ዱብሬ ቁልቁሌቲ ማረሚ ፎን ሼራ ፎን ልቡ ሼራ ልቡ ኢገ ሼራ ኢገ ፉዳቴት ነመተኤ ሙልዳቴ ኦጉማ ኢሳቲን ፈኒፈሜት ቁልቁሉ ኢገሳ ደንገላሴት ኑኢፍ ጀዴ ሬበሜት ፎን ኮ ኛዳ ኢገ ኮስ ዱጋ ጅሬኛ በረበራ ኒ አርገቱ ጀዴት ክርስቶስ ጅሬኛ ከና ኑፍ ከኔ ኦጉማ ኢሳቲን bilisanu baseera. Isa kana hubachuudhaaf ogummaatu barbaachisaadha maatii Waaqayyoo. Ogummaadhaan deddeebi'uu, ogummaadhaan ilaaluu. Hiyyeessa kan jedhame garuu ogummaa isaatiin magaalaa sana kan fayyise, hiyyeessa kan jedhame harka qalleeyyii kan jedhame garuu immoo ogummaa isaatiin humna kan qabu mootii sana balleesseet ummata isaa bilisa kan baase inni Kiristoos maatii Waaqayyoo. ስለዚህ ጠቢቡ ሰሎሞን ይሄንን በምሳሌ የተናገረው ስለ ክርስቶስ ነው። ያቺ ከተማ ነፃ ወጣች። አሁን ነፃ ወጥተናል። ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃነት ሰጥቶናል። እንግዲህ እንደገና በባርነት ቀንበር አትያዙ አለ። ነፃነቱን አግኝተናል። እንደገና ባሪያዎች አንሁን ወገኖቼ። ኃጢአት እንዳይገዛን፣ ርኩሰት እንዳይገዛን፣ ዝሙት እንዳይገዛን፣ የዚህ ዓለም አሰራር እንዳይገዛን ነፃነታችንን፣ ክርስትናችንን፣ ልጅነታችንን፣ ሃይማኖታችንን ልንጠብቅ ይገባል። ይህ ጥበበኛ ያችን ከተማ ነፃ ወጣ፣ ተገለጠ። አያችሁ፣ ያ በጠቢቡ በሰሎሞን የተነገረው ምሳሌ በክርስቶስ ተፈጸመ። አባቶቻችን ክርስቶስን ይናፍቁት ነበረ። አባቶቻችን ክርስቶስን ይጠብቁት ነበረ። ወገኖቼ በብሉይ ኪዳንም በሐዲስ ኪዳንም የትውልድ ሁሉ ናፍቆት ኢየሱስ ክርስቶስ ነው። በብሉይ ኪዳን እባክህን ውረድ፣ ተወለድ፣ ተገለጥ ብለው አባቶቻችን በናፍቆት ይጠብቁት ነበረ። ከሰማያት ወረደ፣ ተወለደ፣ ተገለጠ፣ ደግሞ ነፃ አወጣን። አሁንም ያለነው ሁላችንም ናፍቆታችን ክርስቶስ ነው። እንደገና ዳግም እንዲመጣ
የመከራን ዘንግ ሰብሮ ሁላችንንም ነፃ አውጥቶ በቀኙ እንዲያቆመን መንግስቱን እንዲያወርሰን በናፍቆት የምንጠብቀው ጥበብ የሆነው ኢየሱስ ክርስቶስን ነው። እኛ ኦርቶዶክሳውያን፣ እኛ ክርስቲያኖች ክርስቶስን ከፍ አድርገን የምንመለከተው አገልግሎታችን ስለ እርሱ የሆነው የምናመልከው ፈጣሪያችን የምንገዛለት አምላካችን ካለመኖር ወደ መኖር ያመጣ የዘላለም አምላክ ነው ብለን የምናምነው እርሱ እኛን ከፈጠረበት ጥበብ ይልቅ እኛን ያዳነበት ጥበብ እጅግ ይበልጣልና ናፍቆታችን ክርስቶስ ነው። ልባችን ቢቀደድ ጎልቶ የሚታየው ጽሑፍ ኢየሱስ ክርስቶስ የሚል ነው። ደማችን ስለ እርሱ የሚመሰክር ነው። ምክንያቱም የእርሱን ሥጋና ደም ተቀብለን ሥጋውና ደሙ ከሥጋና ከደማችን ተዋህዶ በእኛ አለ። በዚህ ልክ ከፍ አድርገን የምናመልከውን ክርስቶስን አታውቁትም ተቀበሉት ሲባል ለምንድን ነው የምንታለለው? አስቀድሞ መምህራችን እንዳስተማሩ ለምንድን ነው የምንታለለው? እንኳን ተቀበሉት ልንባል በልባችን አይደል እንዴ ያለው? ከየት ነው የምንቀበለው? በልባችን ያለውን እርሱን የሚያኖረንን እርሱን ሥጋውን በልተን ደሙን ጠጥተን ሕይወት የሰጠንን እርሱን ጥቂት የተባለውን ኃይል የሌለንን ደካሞች የሆነውን የጠፋነውን የተቅበዘበዝነውን የባዘነውን ሁላችንንም ሕይወት ሰጥቶ አረጋግቶ በክብር በልዕልና የሚያኖረን እርሱ ክርስቶስ ነው። ነጩ ልብሳችንም የደሙ ውጤት ነው። ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑት ክርስቶስን። ስለዚህ ይህንን ጥበብ አውቀን መንግስቱን እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። ኦጉማ ከነቤክኔ ኦጉማ ከነቲ አመኔ ኢሳ ዋቄፈኔ ኢሳፍ ቢተምኔ ኢሳፍ አጀጀምኔ ሞቱማሳ ዳሉ አከደንዴኙ ጅሬኛ በረበራ አርገቹ አከደንዴኙ ዋቀዩ ጎፍታኑ እንደገኘ ነው አገርጋሩ። ወስብሐት ለእግዚአብሔር። ይቆየን። እስቲ ከፍተኛ እልልታ፣ ከፍታ ምስጋና፣ ከፍ ያለ ምስጋና። አካለ ቀጭን ድምፀ መረዋ ቀርተው ያጠጡን የወንጌል ጽዋ። ክብርና ምስጋና ለመድኃኔዓለም። እሺ ብዙ አላበዛባችሁም።